ፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። ቢሮ ነው የምትሰራው። አስተርጓሚም ደላላም ናት። ትናንትና እዚህ ነበረች። እየጠየቅናት ነበር ጥያቄዎች። በጥያቄዎች ስናፋጥጣት ወገቤን ደከመኝ፣ ዲስካ ያመኛል ምናምን ብላ ኒቃሚስት ነኝ ብላ ፊቷን አልከፈተችም ነበር። እንደዛም ሆኖ እኔ አምኛት ኒቃሚስትነቷን ሪስፔክት አድርጌ በኒቃም ብቻ በቪዲዮ እንድታወራ ፈቅደንላት ነበር። ዛሬ ስልኳን ዘግታ ኢሞ ላይ ብሎክ አድርጋን ጠፋች። እቺ ልጅ ለአባይነሽ ህይወት ተጠያቂ ናት። የተዘጋ በር በተለይ ሴቶች የተዘጋ በር እንዳከፍቱት አትክፈች ያለችውን መዳም በር ካለ እንዳከፍቱ እንደዛ አይነት ቤት ወላሂ እንዳሰሩ ወደ ቤት ወደ ሀገር ገቡ። ቶንካዩ የሰራተኛችሁ ስጋ እባቡ መብላት አለበት ካለ ወላሂ መዳም ወደኋላ አተ እውነቴን ነው የምላችሁ። የተዘጋ በር የማይከፈት በር መዳም ቤት ውስጥ ካለ መምኑ አትክፈች ካለች መዳም እንዳሰሩ እዛ ቤት እውነቴን ነው የምላችሁ። ግን ወደ ሀገር ተሸክለች ነው ከምትሞች አቤት ቤተሰብ ሙሰማ አሁን ያለውን ሙባረክ ሙሰማ ያለውን ሰምታችኋል። መዳም እቤት ውስጥ የምታመልከው እባብ አለ እና ይሄን ክፍል እንዳትከፍቺ ብላታለች። ልጅቷ በሩን ስትከፍት ጊዜ እባቡን ሳይና ደብድባ ትገለዋለች። ልጄን ብትገሊ ይሻላል ይሄን እባብ ከምትገሊ ብላ ልጅቷን ትደበድባትና ታሰቃያታለች። ከዛም ልጅቷ ታመመች፣ የሷ ልጅ ማለት ነው ህፃኗ። ስትታመም አንቺ ቡዳንሽ ልጄን የበላሽ አንቺ ነሽ ትላታለች ማለት ነው። ብቻ ያሳዝናል። ስለዚህ አንቺ መሞት አለብሽ፣ አንቺ ካልሞትሽ እንትና ልጄ አትድንም በማለት እንግዲህ ሰበቡ እባቡ ነው፣ እባቡ የምታመልከው ነው። በዛ ምክንያት ልጅቷን ህይወቷን አጥፍተዋታል። መዲና የምትባለው ናት አንዷ ተባባሪ ነፍሰ በላ እህቷን የበላች። ከዛ ፎቶዋ ተለጥፏል። አሁን ስልኳን ዘግታ ምን ብላ ጠፍታለች። ብሎክ አድርጋት ሀቢባንም ማለት ነው። ሁላችንም ፍትህ እንበል በዚች ልጅ ጉዳይ ላይ። እናት ሙሽራዬ ልጄ እያሉ ያለቀሱ ነው እንደምታዩዋቸው። ወይኔ هاي البنت اللي على الصورة اسمها مدينة، عايشة بالسعودية، تشتغل في المكتب الخدم يعني. وواحدة إثيوبية اسمها أباينش توفت عندهم في المكتب، وقالوا إن هي قتلت نفسها، وبس الفيديو اللي ترشوا لأهاليها مو مقنع. فهي طلبت من أهاليها أن يعطونها وكالة عشان تطرج الجثة لهم، وأهاليها صدقوها عطوها وكالة، وبس ما طرجت الجثة. خلتهم يدفنون الجثة هناك في السعودية. أهاليها يبون الجثة. فالله يخليكم شيروا هاي الفيديو ووصلوا للمدينة، لأن هي سكرت تليفونها ومو قادرين نوصل لها. شكرا. مولو سموانا كوابان تقصوا وكلنا ولا يمان ببال لبنيا مولو سموان لما تقص مدينة وكلنا ለቢሮ አይደለም የተሰጠው ለመዲና ነው። ስለዚህ መዲና ቢሮ አዟት ከሆነ ታጋልጥ። ቢሮ ከሆነ ያዘዛት ውክልናውን ደብቃ አዛው እንዲቀበር ቢሮ ከሆነ ያዘዛት በግሏ ነው ከመዳም ጋር ተነጋግራ ልጅቷን ቢሮ ውስጥ ያስገደለችው። ትምጣና ትናገር። ትናንት መጣች ኒቃሚስት ነኝ ብላ በኒቃም መጣች። እሺ ብለን ተቀበልን። ግን ኒቃሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። ዛሬ ስልኳን ዘግታ ጠፋች። ዋትሳፕ አትመልስ፣ ኢሞ አትመልስ። ብሎክ አደረገችን ከኢሞና ከዋትሳፕ ላይ አልቦለከችኝም። ሰላም ለእናንተ ይሁን ቤተሰብ። አዳዲስ መረጃ እየወጣ ነው። የዚች ልጅ ጉዳይ እንግዲህ መዳሟ 1 አመት ነው የሰራችው መዳም ቤት። የመዳም ልጅ ትታመማለች። መዳም ጠንቋይ ቤት ትሄዳለች። ጠንቋይ ቤት ከሄደች በኋላ ሙሉ መረጃ አስገባላችኋለሁ። ጠንቋይ ቤት ከሄደች በኋላ ምን ትላለች? ልጄን የበላሻት አንቺ ነሽ፣ አንቺ ህይወትሽ ካልጠፋ ልጄ አትድንም ጠንቋይ ብሎኛል በማለት የዚችን ልጅ ህይወት ቀጥፈዋታል ማለት ነው። እና መረጃውን ሙሉ ስሙ።
እንበል አስክሬኗንም አልሰጡም፣ ቀብረናል፣ ሞተች ተቀበረች ተባለ። ሳውዲ አረቢያ ደግሞ አይቀበርም በፍጹም። ልጅቷ ኦርቶዶክስ ናት። እንኳን ኦርቶዶክሱ ነው ማንኛውም ሰው አይቀበርም። ጉዳ ተብላለች። የምራም ልጅ መዳን የምችለው እቺ ልጅ ከሞተች እንጂ ተብሎ በግፍ ቤታችን ተገላለች። እንዴት ተገደለች የሚለውን የትኛውም የመዳን ቤት እህቶቻችን ሰዎች ራስ ወዳድ እንዳይሏችሁ ብላችሁ ራሳችሁን ከመወደ ወደ ኋላ እንዳትሉ። ሰዎች የሚወዷችሁ ስትገዙላቸው ነው፣ ስትንበረከኩላቸው ነው። ከስራቸው ከነሱ የነሱ ጭራ ስትሆኑ ብቻ ነው የሚወዷችሁ። ሰዎች ከጠሏችሁ የሚጠሏችሁ ልንገራችሁ፣ ስለበለጣችኋቸው ወይም አልታዘዝም ስላላችሁ፣ እምቢ ያላመንኩበትን ነገር አላረግም፣ እምቢ አንድ አይነት አልሆንም ከአንቺ ጋር ስላላችሁ፣ ሌላ ምንም። እስቲ እኔን የሚጠሉኝን ሰዎች ሚዲያ ላይ ስሜን የሚያጠፉ የሚሰድቡኝን እስቲ ሀቢባ ምን አርጋችሁ ነው ብላችሁ ጠይቁኝ። ምን አርጋችሁ? አንቺ መዲና አይደለሽ? ለምን ዋሽሻለሁ? ለምን ድምፅሽ ተቀየረ ታዲያ? እንዴ አሁን ስንት ሰዓት ጀምሮ ሳወራ የነበረ ድምፅ መለየት ያቅተኛል እንዴ? በቪዲዮ ትውጣ። መጀመሪያ ደረጃ አላህ አለ። ሀቅን ይዤ ነው የምጓደረው፣ ሀቅን ይዤ ነው የምራመድ እንጂ እኔ ለባጥል ብዬ ለሰዎች ስራ ብዬ ብር እኮ ሰርቼ እኮ አገኛለሁ። አንድ ቆይ እንግዲህ አቡን በደንብ ሰምቼው አይምሮይ ወላሂ ታሟል። ትናንት ጀምሮ ብራዘር ቆይ እስቲ እንደማመጥ አይሻልም? ይኸውልሽ እህታለም አንድ ነገር ስለ ሀቡ አሁን በሰከንድ ውስጥ አውርታት ድምጿ ለስላሳ ከሆነ አንቺ ደግሞ የሆነሽ ቃጠሎ ነገር ነሽ። ይቅርታ አድርጊልኝ፣ ድምፅሽ በጣም ኃይለኛ ነው እና የዛ አይነት ሴኮንሽ ከመጀመሪያው ሀቡ ጋር እንደዛ ለምኖንሽ አሁን ምን የተለየ ነገር ተገኝቶ በዚህ ደረጃ ልታወሪ ይቻልሽ? አሁን እንግዲህ ሀቡ ካለችን አንፃር መኮ አልቅሳ ስቅስቅ ብላ አልቅሳ አረጋግቼ ለምኜ አይዞሽ አንቺ ንጹህ ሰው ከሆንሽ ምንም አትሆኝም፣ ሀቅ የልጅቷ ሀቅ እንዲወጣ እርጅን አንቺ ንጹህ ሰው ከሆንሽ ብዬ አሳምኜ ለምኜ ያመጣኋት ልጅ እዚህ ጋር ስትመጣ የሚታወለችብኝ ድምጿ ተቀየረብኝ። እየሰማሁኝ ያለሁት ነገር ስሚኝ፣ እየሰማሁኝ ያለሁት ነገር የሌለ ነገር ነው። እየሰማ ያለሁት ነገር ትክክል አይደለም ማለት እኔ እኮ አለሁ በቦታው ላይ እኔ ያለሁ። ቅድም ለምን እንደዚህ ያልሆንሽም? አሁን ምን የተለየ አገኘሽ እያልኩሽ ነው። ትመልሽልኛለሽ? ቅድም ለምን ለሰቅለሽ አሁን ለምን ነገረኛ ሆንሽ? ትነግሪኛለሽ? አሁን እኮ ነገረኛነት አይደለም። አሁን ገብቼ እየሰማው ያለሁት ነገር ንግግርሽ ኃይለኛ ነው። ቅድም ብራዘር ላስረዳህ፣ እኔ ላስረዳህ እየሰማው ያለሁት ነገር አላምንም። ሀቡ እሱ እኮ ማመን ልደውልልሽ አሁን ስልክሽ ላይ ነው? አዎ ደውይልኝ እና ድምጿን ትለያታለች። በዛ ድምጹን መለየት ይችላሉ። ለምን እኔ ተቀየረብኝ። ራስን ንጹህ የቤተ ክርስቲያን ሰው አድርጋ እልቅዬችን ልጅ ወደ ሌላ ነገር እየወሰድሻት። እውነት ከወደድካት፣ እውነት አንተ የሃይማኖት ሰው ከሆንክ ካሜራ ላይ አውጥተህ ብር አትሰራባትም ነበር። በውስጥ ሄደክ አውሪኝ ብትላት እቺ ልጅ በኢንቦክስ ታወራለች። እንዲህ አስቀምጠት መክራን ነበር። እንደው እቺ ልጅ እንኳን ስህተት ቢኖርባት ግን አንተ ምን አደረግ? ያንን አታደርግም። አንተ ራሱ ኃጢአት ነው የሰራኸው። ስለሱ አውርተክ ነው ብር የሰራህባት። ዩቱብ ላይ የሞተው ቫይራልህን ያስነሳህባት። ኧረ ስታስጠሉ! በስመ አብ በወልድ የሚዲያ ሰው። ኧረ በኢየሱስ ስም ወይ ምን ነው ቴ ስንት የሚወራ ያለችን አንድ ፍሬ ልጅ ሊደፋት ሪሊ ርሲ አርጌ ነው ቀን ከሌሊት ደግሞ ቪዲዮ ምሰራብ ከሷ ላይ አርፈ ካልተቀመጥክ እንዲህ እያደረጋችሁ ነው። ዋንትያንም ከሚዲያ ልታጠፏት የነበረው የሆነ ጊዜ እንዴ ቴንኪው ማሪ። እንዲህ እያደረጋችሁ የሆኑ ህፃናቶች ገና ብቅ ሲሉ ልጆች ናቸው ብሎ መረዳት የለም። ተክ ልጆቹ ከሚዲያ ይጠፋሉ። ልጆቹ ያልሆነ ነገር ውስጥ ይገባሉ፣ ራሳቸውን ያጠፋሉ። ያችንም ልጅ እንደዚሁን የገደላቸዋት ሹሃዛ። አንዳንድ ሰው ስድብ የመቋቋም ፓወር አለው። እኔ አሁን ሰው ምንም ብሎ ቢሰድብኝ ሀጃ አይሰጠኝም። ለምን? ያለፍኩት የህይወቴ ስቃይና እንግልት በጣም ብረት አደረገኝና ለስድብ ሀጃ አይሰጠኝም። እንደውም ካልሰደቡኝ ቀር የሚለኝ አይነት ሰው ሆኛለሁ። ሀጃ የለኝም፣ ደንታ የለኝም። አንዳንድ ሰው ደግሞ እማይችላል። እግዚአብሔር ሲፈጥረን ውስጣችን አንዳንዱ ጠንካራ ነው፣ አንዳንዱ ስስ ነው። እች ልጅ ይኸው በ2 ቀን ውስጥ አመድ መሰለች። ሄዳ ራሷን ብታጠፋ አንተ ምን ታገኛለህ? ምን አፈር ሆነ ትበላታለህ?
ያኔ ደግሞ ሌላ ዩቱብ ትሰራባታለህ። ልክ እንደዛች ማናት ዩቱበር አርቲስቱ ሞቶ በማግስቱ ወጥታ ስልክ ይዛ ምናምን። የእናንተን ድራማ ማን ያምራው? ማን ያወራው? የእናንተን ከጀርባ የምትሰሩትን ገና ለገና ታዋቂ ነን ብላችሁ ሰውን በተች አይደለም። ሰው ስተት ሲሰራ መተቸት ያለ ነው። ግን ይህን ያህል አይምሮን በነካና ባዳከመ አይደለም። ክርስቶስን ነውር ነው። በዛ ላይ የልጅ አባቱ ነህ፣ ትልቅ ሰው አይደለክ እንዴ? ምን ያደርጋል ደግሞ ሄዶ ሃይማኖት ስር ይደበቃል። እርዳታ ስታዋጡ በቤተ ክርስቲያን ስም እናውቃለን እኮ። እኔ ብሞት በህይወቴ እርዳታ ውስጥ የማልገባው ለዛ ነው። እንተዋወቃለን። ከባምቢ አናት ተወርድ እንደሆን ተወርዳለህ። አለበለዛ እኔ ውሹ ክርስቶስ ምስክሬን ተንተና አድርጌ ነው እውነቱን የማወጣው። ለምን እቺ ልጅ አይኔ እያየ ወደ መቃብር አትሰዷትም። እውነታችሁን ነው ጉልጉዬ የማወጣው። አርፋችሁ ተቀመጡ። አርፋችሁ ገና ለገና ብር ስላለ ብቻ ማዘዝ የምችል እንዳይመስልክ። ኧረ ሰው የለም። እታችሁ ፔጅን ሪፖርት አታርጉብኝ እሺ። ስራዬን ልስራበት። በቃ ተውኝ። ቤተሰቤን የማስተዳድርበት ነው። ብቻዬን አይደለም ይህንን ነገር የምሰራበት። እናቴን አባቴን ይዤ ነው የማለበት ነው። ታናሽ ወንድም አለኝ። ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ እኔ አልፈልጋችሁም እኮ። አሁን ደግሞ ተራው የባምቢ ነው። ኧረ እች ልጅ ተዋት። እንደው እች ልጅ ሰው ያላደረገውን ምን አደረገች? ከዚህ በፊት ራሱ ስትወቀስበት የነበረውና ያንን ሁሉ ስድባችሁን እግዚአብሔር አስችሏት በደሙ ከልሏት ያለፈችው ሁላችንም ከካሜራ ጀርባ የምናደርገውን ነው። በቃ እሷ እግዚአብሔር መማሪያ ሊያደርጋት ወደፊት ለፊት አወጣት። ያንን ነገር ደግሞ ችሊ ተቋቁማ ዛሬ ላይ እንዲህ ቆማ ስታዩት ደግሞ ገና ለገና አንተ ራሱ ማነክ ስለሷ ለመናገር? አንተ ምንድነው የምታደርገው ከካሜራ ጀርባ? እኛ ምንድነው የምናደርገው? በሉ መጀመሪያ ሴት ልጅ ቀና ባለች ቁጥር ሴት ልጅ ለመስበር አትነሱ። ሴቶች ደግሞ ከሴት ጎን ቁሙ። የባምቢና አካውንት ሜንሽን አደርግላችኋለሁ፣ ኮፒ ሊንክ አድርጉላት። ለምንድነው ሴቶች ላይ የሆነ ነገር የሚገነው እንዴ? ኃጢአት ከሆነ ፈራጅ መድኃኒዓለም ነው፣ የሰው ልጅ አይደለም። መጀመሪያ የጓዳችሁን ቆሻሻ አጽዱ። የሰው ላይ እጃችሁን ከማቀሳሰር መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ ኩሱና የሆነ ነገር እል ነበር። አንቺ ከሃዲ እኮ ነሽ አንቺ። መንጃ ፍቃድ እየወጣለት እዚህ ነው ያለው። ከመኩ ጋር እየተዝናኑ ነበረ፣ አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹ ለእኔ እኔ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቅልኝ የነበርሽው አንቺ ልጅ። እኔ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። እከሌ ብር ተበላች፣ እከሌ እንዲህ አለች። ከዛ በተረፈ ይኸውልሽ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ? መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረበ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ። ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉሊቴ ነሽ፣ ቡቡዬ ነሽ። እንዴ ራሳሹ እንዴ ስለ ቤት ተደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑን ሙሉ ብለሽ ወርደሽ እንደዛ አልሽለኝ። ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደን ላሳያችሁ በመቤቴ ወርቁን። የታለ የካዝና ቁልፌ? እኔ የገባኝ ነገር ካልጠፋው አትጠይኝ። ቂም ያሽብኝ በሶሊያና ነው፣ በክሬሙ ነው። ከዛም በፊት አትወጂኝም። ከዛም በፊት
አትወጂኝም አንቺ ነኝ የባሰ ደግሞ ቂም ያሹ በሶሊያና ክሬም በዛ ጥርስሽ ውስጥ ከተሽ ቀን ነበር የምትጠብቂልኝ ቀን ነበር ለኔ የምትጠብቂልኝ እኔ ግን ልንገርሽ ከመረግጠው ምድር በላይ እግዚአብሔርን አምናለሁ ከናቴ መቀፍ በላይ እግዚአብሔርን አምናለሁ እመኝኝ የማምነው ደግሞ አሳልፎ አይሰጠኝም እያንዳንዱን ነገር ከኛ ወደ እነሱ ከነሱ ወደኛ ስታደርጊ የከረምሽ አንቺ እኔ ለሄለን ሰው ስደቢልኝ ብዬ የሰጠኋት በሰውም ይሁን በእጅ አዙርም ስደቢልኝ እከሌን ብዬ የሰጠሁት አንድ ብር ካለ እኔ ልጠይቅበት እኔ ለሄለን እንዳትሰድበኝ አስቁሙልኝ ብዬ ለኔ ማለት ነው እኔ ጉቺ እንዳትሰድበኝ እሷ እንድታቆም ብዬ የከፈልኩት አንድ ብር ካለ እኔ ልጠይቅበት የተጠሩት ምስክሮች አንቺው ላይ መስክረውብሽ ወንዶቹ የተጠሩት ምስክሮች አንቺ ላይ መስክረውብሽ አንቺው ላይ አረ የትኛው መቃብር ነው የምትገቢው አንቺ የትኛው መቃብር ነው አንቺ የምትገቢው እኔን ነበር ልታስበይ ይፈልግሽው እኔን ነበር በህዝብ እንድጣላ ይፈልግሽው ምንድነው የበደልኩሽ በዛ ላይ በአይኔ አይቸው የማላቀው ዱባይ መጥቶ ያላገኘሁትን እኔ እኮ ባለሽ ዱባይ ሲመጣ ያላገኘሁት ካንቺ ጸበኛ ስለሆንኩ እኮ ነው መጥቷል አብረን አምሽተናል አብረን ራበልተናል በይልኝ ተገናኝተው አያቁም እያሉኝ ነው ስትየ ጓደኝነት መስዋዕትነት እኔ ደግሞ የመሲን ባል እኮ ምናምን ብያወራሁ በይ ስላልሽ አንቺ በይ ስላልሽ አይቼውም አግኝቼውም ማላቀው እኔ ለጓደኛዬ እኮ መስዋዕትነት መክፈሌ ነው እኔ ላንቺ መስዋዕትነት መክፈሌ ነበር አይቼው ከማላቀውን ሰውዬ በአደባባይ ያ ሁላ ሰው በተቀመጠበት ከባሌ እጠረጥርሽ ስለነበረ ነው አልሽ በዚህ ልክ እኔ ላይ ጥላቻ ይነበርሽ ትንሽ ነካስ ያረጉሽ እየወጣሽ አስመሳይ መርዝ ስትኝ ነበር መርዟ በአደባባይ ትላንትና አንቺ ሞንሽን ህዝብም አህዛብም ማወቀ ለሽ ነው እኔ ሚዲያ ላይ መደብቅልሽ ለሽ ነው መደብቅልሽ ለምን ነው መደብቅልሽ የሄድሽበት ርቀት 40 ጊዜ ጃጓር ጋር መደውይ አንቺ 40 ጊዜ ከመብረቁ ጋር እየተደዋወልሽ የምታወሪው መተሽ የምትነግሪን አንቺ ግን ስትነግሪን ሙኒት ደውላት ያለሽ ሙኒት እንደዚህ ብላ ምንድነው ፖይንትሽ አልገባኝም ምድር ላይ የምታገኝን እንጀራ አብረን ቆርሰን የምንበላ እኔ የገባኝ ነገር ካልጠፋው አትተይኝ ቂም ያሽብኝ በሶሊያና ነው በክሬሙ ነው ከዛም በፊት አትወጂኝም ከዛም በፊት አትወጂኝም አንቺ ነኝ የባሰ ደግሞ ቂም ያሹ በሶሊያና ክሬም በዛ ጥርስሽ ውስጥ ከተሽ ቀን ነበር የምትጠብቂልኝ ቀን ነበር ለኔ የምትጠብቂልኝ እኔ ግን ልንገርሽ ከመረግጠው ምድር በላይ እግዚአብሔርን አምናለሁ ከናቴ መቀፍ በላይ እግዚአብሔርን አምናለሁ እመኝኝ የማምነው ደግሞ አሳልፎ አይሰጠኝም እያንዳንዱን ነገር ከኛ ወደ እነሱ ከነሱ ወደኛ ስታደርጊ የከረምሽ አንቺ እኔ ለሄለን ሰው ስደቢልኝ ብዬ የሰጠኋት በሰውም ይሁን በእጅ አዙርም ስደቢልኝ እከሌን ብዬ የሰጠሁት አንድ ብር ካለ እኔ ልጠይቅበት እኔ ለሄለን እንዳትሰድበኝ አስቁሙልኝ ብዬ ለኔ ማለት ነው እኔ ጉቺ እንዳትሰድበኝ እሷ እንድታቆም ብዬ የከፈልኩት አንድ ብር ካለ እኔ ልጠይቅበት ሰላም እንዴት ናችሁ አማን ነው ክብሩ ይስፋ የእናትና የልጁ እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድነው አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል ሌሎቹ ሊሰድቧት ይችላሉ ሌሎቹ እንደዚህ ሊያርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው እዚህ ጋር መታየት ሃና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ ምንድነው የገዳም አባቶች ቤተክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተክርስቲያንን ለመርዳት በሷ ፔጅ ላይ ብዙ ነገር
በገንዘብ እርዳታ ለማድረግ ነው። ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተ ክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለኸዋል። ግን እንደዚህ የምታረግ እንደዚህ የምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን? የክርስቶስ ትምህርት እንደሱ አይደል። ሁላችንንም ሊያድነን የመጣ አምላክ ነው። ቤተ ክርስቲያን ደግሞ ሁላችንንም የምትሰበስብ ናት። ሁላችንንም ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተ ክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው። ባምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ በገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ ማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነማ እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ይሄን ደግሞ ይዛ መጣ በቀንነት ይቺ ሴት ልታረግ ፈለገች። ስለዚህ ምንድነው ጥፋቷ? ይሄን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በምታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢአቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ የሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ መኖር የሚገባን ሰዎች የለንም። እና አንዳንዴ ኮሜዲያን እሸቱ ነው በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? ለምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን፣ ብዙ ስጋዊ ፈተና ያለብን፣ ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናግዛለን እንረዳለን የምትሉ ካላችሁ እውነቴን ነው የምለው፣ እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ የምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቷል። ሁሉም ላይ እግዚአብሔር ፊት ብንቆም ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም 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 ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማቅ ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ ቤተ ክርስቲያን ጄጅ ልታረጋችሁ ሳይሆን በንስሐ እንድትመለሱላት የምትፈልግ ናት እላለሁ። ቀናችሁ ይባረክ። መልካም ቀን ይመቻችሁ። ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት
በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመ እንደዚህ ማለት የራሱ ስለዚህ አትምጡብኝ። እሺ እኔ ጋር መታችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል 100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይህን ያህል ከፍና ዝቅ አትበሉ። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ